በወንጌላት ውስጥ ኢየሱስ ክርስቶስ የተናገራቸው ግሩም ምሳሌዎች በብዛት ይገኛሉ። እነዚህ ምሳሌዎች እጅግ ትልቅ ቁም ነገሮች የያዙ ናቸው። በእርሱ አጠገብ ለነበሩ ተማሪዎች፣ ለሚያዳምጡት ሕዝቦች በወቅቱ ትልቅ ጠቀሜታ ሰጥተዋል። አሁንም ደግሞ በዚህ ዘመን ላለነው ለኛ ከዛ ዘመን ባልተናነሰ ሁኔታ መንፈሳዊ፣ አእምሮአዊ፣ ሰብአዊም ጠቀሜታ ያስገኙልናል። በእነዚህ ምሳሌዎች ላይ በተከታታይ አንዳንድ ስፒቾች ለማድረግ እቅዳለኝ። ለመነሻነት የመረጥኩት ምሳሌ ወይም ፓራብል የአስሩ ቆነጃጅት ምሳሌ ነው። እንደሚታወቀው ይህ ምሳሌ በማቴዎስ ምዕራፍ 25 ከቁጥር 1 እስከ 13 ላይ ይገኛል። ላነበው ፈልጋለሁ። ምሳሌው እንዲህ ይላል። በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱም 5ቱ ሰነፎች፣ 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙምና፣ ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራውም በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ተቀበሉት ዘንድ ውጡ የሚል ሁካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለኛና ለእናንተ ባይበቃስ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትም ከእርሱ ጋር ወደ ሰርግ ገቡ። ደጁም ተዘጋ። በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። እንግዲህ ምሳሌው ይሄ ነው። ይሄ ምሳሌ በጣም በብዙ መልኩ የተጠና ነው። ሲግኒፊካንሱም ደግሞ ብዙ ነው። ብዙ ጠቀሜታዎች አሉት። ከታሪክም አንፃር የሚያሳየው አንድ ጉልህ ነገር አለ። በተለይ የአይሁድ የነገሮች ስርዓት የሚወድቅበት ጊዜ መቅረቡን አመላካች ነበረ። የተሰጣቸውን ብዙ እድል ያልተጠቀሙት አይሁዶች ነገራቸው እያከተመ እንዳለም ክርስቶስ በጥበብ የተናገረበት መንገድ ነው። የኢየሩሳሌምን መጥፋትም የሚያመለክት ነው ማለት ነው። ይህም ደግሞ በ70 ዓመተ ምህረት ሆኗል። በዋነኛነት ግን ከዚህ ምሳሌ ልንወስድ የምንችለው ለመጨረሻው ጊዜ ሊደረግ የሚገባውን ንቁነት ነው። ይህንን ነው የሚያጎላልን። ዘመኑ እየገፋ በሄደ መጠን እውነተኛ ክርስቲያኖች ይበልጥ ንቁ ሊሆኑ እንደሚገባ የሚያመለክት ነው። እስቲ የምሳሌውን አስተዋጽኦ ለማየት እንሞክር። አስተዋጽኦን እንዲህ ልናስቀምጠው እንችላለን። በመጀመሪያው ክፍል ላይ 10 ቆነጃጅት ሙሽራ ለመቀበል ኩራዞቻቸውን ይዘው ወጥተዋል። ከነዛ ውስጥ 5ቱ ሰነፎች ዘይት አብረው አልያዙም፣ 5ቱ ልባሞች ግን ዘይት አብረው ይዘዋል። ሁለተኛው ሙሽራው ከመምጣት መዘግየቱን ያሳያል ቁጥር 5 ላይ። ሶስተኛው ደግሞ የሙሽራው መምጣት መታወጁን፣ ቆነጃጅቱም ኩራዞቻቸውን ማስተካከል መጀመራቸውን ያሳያል ከ7 እስከ 9 ማለት ነው። በአራተኛ ደረጃ ሰነፎቹ ቆነጃጅት ዘይታቸው እንዳለቀ ማስተዋላቸውን ያሳያል። ተደናገጡ። በዚህ ምክንያት ልባሞቹን ዘይት እንዲሰጧቸው መለመን ጀምረዋል። ዳሩ ግን ልባሞቹ በቀጥታ እምቢ ነው ያሉት። በቂ የሚሆን የለንም፣ ለራሳችሁ ትገዙ ነው የሚሻለው ነው ያሉት። በአምስተኛ ደረጃ ሰነፎቹ ቆነጃጅት ዘይት ፍለጋ ሄዱ።
ሙሽራው ግን መጣ፣ የተዘጋጁት በሙሉ ገቡ፣ በሩ ተዘጋ ይለናል ምዕራፍ 25 ቁጥር 10 ላይ። በስድስተኛ ደረጃ ሰነፎቹ ቆነጃጅት ተመልሰው መጡ፣ ዳሩ ግን መግባት አልቻሉም ይላል። በሰባተኛ ደረጃ ኢየሱስ አንድ አጠር ያለ ለምሳሌ የሚሆነውን መደምደሚያ እንደሰጠ ያመለክተናል። ምሳሌው ቅድም እንዳልነው ብዙ ጠቀሜታዎች አሉት። ኢየሱስ ራሱ የምሳሌውን ጠቀሜታ አጉልቷል። ማቴዎስ ምዕራፍ 24 ቁጥር ከ42 እስከ 46 ላይ እንዲህ የሚል ሐሳብ እናገኛለን። ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። ያን ግን ንቁ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም ሊቆፈር ባልተወም ነበረ። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና ብሎ ይናገራል። እንደገና ደግሞ እዚሁ ምዕራፍ 25 ቁጥር 13 ላይ ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ ብሎ ነው ይሄንን ምሳሌ ክርስቶስ ራሱ የደመደመው። በዚህ መሰረት የማይቋረጥ ንቁነት ከክርስቲያኖች ይጠበቃል ማለት ነው። ክርስቲያኖች ጠባቂዎች ናቸው። የሚጠብቁት አንድ ስርዓት አለ፣ የሚጠብቁት አንድ አካል አለ፣ የሚጠብቁት አንድ ለውጥ አለ፣ የሚጠብቁት አንድ ትልቅ አጽናፈ ዓለማዊ ድግስ አለ። ይህ የጠባቂነት መንፈስ በምንም መንገድ ኢንተራፕት ሊሆን ሊቋረጥ አይገባም ነው የትምህርቱ ሐሳብ። ለምንድነው ሁልጊዜም በመጠበቅ ሙድ ውስጥ ወይም በመጠበቅ መንፈስ ውስጥ የምንሆነው? ክርስቶስ ራሱ እንዳለው ጌታ የሚመጣበት ጊዜ ስለማይታወቅ ነው። በምንም መንገድ እንዲህ ነው እንዲያ ነው ልንል አንችልም። ነገሮች በቅደም ተከተል የሚሆኑ ነገሮች አሉ። ሆነው እንደሆነ ወይም ደግሞ ወደፊት ይሆኑ እንደሆነ የማናውቃቸው ብዙ ነገሮች ስላሉ አዋጪው ነገር ሁልጊዜም ታጥቀን መጠበቃችን ነው። በነገራችን ላይ ይህ ነቅቶ የመጠበቅ አስፈላጊነት በሌሎችም የአዲስ ኪዳን መጽሐፍቶች ላይ ተንጸባርቀዋል። ለምሳሌ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 5 ከ1 እስከ 6 ላይ ገልጾታል። ጴጥሮስም እንደዚሁ በሁለተኛ ጴጥሮስ ምዕራፍ 3 ከ10 እስከ 12 ላይ እንደዚሁ ገልጿል። ራሱ ኢየሱስም ለሰርዴስ ቤተክርስቲያን ለሰባቱ ቤተክርስቲያናት መልእክት ሲሰጥ ራእያዊ መልእክት ሲሰጥ ለሰርዴስ በሰጠው መልእክት ውስጥ የመንቃትን የመጠበቅን አስፈላጊነት ጠቅሷል። እስቲ ይሄኛውን ሐሳብ እናንብበው። ራእይ ምዕራፍ 3 ከ2 እስከ 3 ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃሁን ሊሞቱም ያላቸውን የቀሩትን ነገሮች አጽና። እንግዲህ እንዴት እንደተቀበልክና እንደሰማህ አስብ፣ ጠብቀውም ንስሐም ግባ። እንግዲያስ ባትነቃ እንደኔ ባመጣብሃለሁ፣ በማናቸው ሰዓት እንድመጣብህም ከቶ አታውቅም ይላል። እዚህም ላይ ሰርዴስ ሁልጊዜም ዝግጁ እንዲሆን ያሉትን ጥሩ ነገሮችን እንዲጠብቅ ሁልጊዜም በተጠባባቂነት መንፈስ እንዲኖር ሐሳብ እንደተሰጠው መልእክት እንደተሰጠው እንረዳለን ማለት ነው። ይህ ምሳሌ በስራ ላይ ሲውልስ ምሳሌው በስራ ላይ በሚውልበት ጊዜስ እንዴት ነው አፕላይድ የምናደርገው? ይሄንን ወደ ህይወታችን እንዴት እናመጣዋለን? በነገራችን ላይ ክርስቲያኖች ወይም የክርስቶስን ፈለግ የሚከተሉ ደቀ መዛሙርት ልክ እንደ 10 ቆነጃጅት ሊቆጠሩ እንደሚችሉ ከምሳሌው ልናይ እንችላለን። አንዳንዶች ብልህ ናቸው። ምን ማለት ነው? ሁሉ ጊዜም ዝግጅት የሚያደርጉ ናቸው ማለት ነው። ለጌታ ተመልሶ መምጣት ዝግጅት ያደርጋሉ። ሁሉ ጊዜም በጌታ ዕውቀትና በጸጋ ለማደግ የሚጥሩ ናቸው። ሌላው ደግሞ ምን እንደሚመጣ ስለሚያውቁ እነዚህ
ንቆቹ ወይም አስተዋዮቹ ቆነጃጅት ወይም ክርስቲያን ያንን ጊዜ በጉጉት ይጠባበቃሉ። ሕይወታቸውንም ከዚያ ክስተት አንጻር ይቀርጻሉ ማለት ነው። ለእነርሱ የጌታ መምጣት ትልቅ በረከት ነው። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 10 እስከ 11 ሪፈር ማድረግ ይቻላል። ከዚህ አንጻር ቀሪዎቹ ደግሞ ሰነፎች ናቸው። ምን ማለት ነው? ጌታ እንደሚመጣ ያውቃሉ። እነዚህ ዝግጆች ግን አይደሉም። እንደውም እንደዚያ ክፉ ባሪያ በሌላ ምሳሌ ላይ እንደተጠቀሰው ክፉ ባሪያ ጌታዬ ከመምጣት መዘግየቱ አይቀርም ብለው የኑሮና የውድጅት መስመራቸውን ሁሉ ይለውጣሉ። አጋና ይመታል የተባለው ማለት ነው። ባሪያ ወደ ተበላሸ ቢዝነስ ውስጥ አምላክን ወደማያስደስቱ ያኗኗር ስርዓቶችና ውድጅቶች ይገባሉ ማለት ነው። እንግዲህ ራሳችንን ልንጠይቅ የሚገባው እኔ ማንን ነው የምመስለው ብለን ሊሆን ይገባል። ልባሞቹን ቆነጃጅት ወይስ ሰነፎቹን ቆነጃጅት? በዚህ ረገድ የራሳችን ቼክ ፖይንት ሊኖረን ይገባል። ስለ ራሳችን የምንጠይቅበት ወቅት ሊኖር ይገባል ማለት ነው። ከዚህ ምሳሌ ልንመለከት የምንችለው ሌላው አበይት ጉዳይ ደግሞ በቀድሞ ስኬቶቻችን ላይ ብዙ እምነት ልንጥል እንደማይገባ ነው። አንዳንዶች ድሮ ባደረጓቸው ነገሮች ላይ ሁልጊዜም ሪላይድ ይሆናሉ። ሁልጊዜም በዛ ላይ ያርፋሉ። ይሄንን አድርጌ ይሄንን መንፈሳዊ አድቬንቸር ሰርቼ እንደዚህ ሆኜ እንዲህ አድርጌ ይሄን ያህል ስጸልይ ይሄን ያህል ስሰብክ ነበር ድሮ ይላሉ። እነዛም እኮ ሰነፍ ቆነጃጅት ቀድሞ እኮ ኩራዛቸው ዘይት ነበረው። የለበሱትም እኮ የሚዜ ልብስ ነው። የሚያስፈልጉ ነገሮች ሁሉ እኮ በእጃቸው አለ። ግን ዝግጁ አይደሉም። በቀድሞ ነገር ላይ በአብዛኛው ሊንገር አድርገዋል፣ ተጣብቀዋል። አንዳንድ ዝግጅቶችን ከዚህ ቀደም አድርገዋል። በቀድሞ ተግባሮቻቸውም ደግሞ ተማምነዋል። እኛም ባለፈው ስራችን ላይ ኮርተንና ዘና ብለን መቀመጥ ሞኝነት እንደሆነ ማስተዋል አለብን። ይልቁንም የጳውሎስ አይነት ባህሪ ሊኖረን ይገባል። ዝግጁነት ከሌላው ደግሞ የምንወርሰው አይደለም። ጳውሎስ ምንድነው ያለው? ፊልጵስዩስ 3 ከ12 እስከ 15 ላይ ከኋላ ያለውን እየረሳው ወደፊት ያለውን ለመያዝ እዘረጋለሁ ነው ያለውና የኋላችንን ጥሩም ይሁን መጥፎ እየረሳ ነው ምናልባት ለአንዳንድ ጉዳዮች ልንጠቀምበት ከቻልን ካልሆነ በስተቀር በእነሱ ላይ ልባችንን በቀድሞ ተግባሮቻችን ላይ ልባችንን መጣል እንደሌለብን ያመለክታል። ሌላው ደግሞ ዝግጁነት ከሌላው የምንወርሰው ወይም የምንዋሰው ነገር አይደለም። ምን ማለት ነው? ዝግጁነት ከአንዱ ወደ ሌላ የሚጋባ ነገር አይደለም። ዝግጁነት ወይም አለርት መሆን፣ ንቁ መሆን፣ ሁልጊዜም አንድ ትልቅ ፕራዮሪቲ ላይ ትኩረት ማድረግ፣ በዛም ህይወትን እስከ መክፈል ትጉ መሆን ብዙ ጊዜ የግለሰቦች ጉዳይ ነው። ግለሰባዊ ነው ይሄ ማንነት። ለዚህም ነው እነዛ ልባሞቹ ይሄ ጉዳይ የምንጋራው ነገር አይደለም፣ ዘይታችሁን ስጡን ሲሉ ለራሳችሁ ፈልጉ እንጂ ይሄ ሼር የምናደርገው ነገር አይደለም ያሉት። ጨካኝ ሆነው አይደለም ቆነጃጅቶቹ፣ ያላቸውን ለማካፈል ዝግጁ ስላልሆኑ አይደለም። ግን ማንነት እንዴት ይካፈላል? ይሄ ራሳቸው ሊያዳብሩት የሚገባው ማንነት እንጂ የሚካፈሉት አይደለም። እኛም በሌሎች ላይ የማናጋባቸው ባህሪያቶች እንዳሉ መረዳት አለብን። ለሌሎች
ለሌሎች የምንሰጣቸው የምናካፍላቸው ነገሮች አሉ፣ የማናካፍላቸው ነገሮች አሉ። ስለዚህ አንዳንድ ነገሮች ላይ ሰዎች ራሳቸው ከጌታ እንዲካፈሉ ከጌታ እንዲቀበሉ ወይም በህይወታቸው ጠንከር ባለ መንገድ ቢሆን እንዲያዳብሩ ልናበረታታቸው ይገባል ማለት ነው። ለምሳሌ እስቲ መዝሙር 49 በዚህ ረገድ ቁጥር 7 የሚሰጠን ሐሳብ አለ። መዝሙር 49 ቁጥር 7 ላይ ምን ይላል? ወንድም ወንድሙን አያድንም፣ ሰውም አያድንም፣ ቤዛውን ለእግዚአብሔር አይሰጥም ይላል። ወንድም ወንድሙን የማያድንባቸው ሰርከምስታንሶች አሉ። ሰውም ወዳጁን የማያድንበት ሁኔታ አለ። ምን ማለት ነው? ሰው ለራሱ የሚቆምበት፣ ራሱ ብቻ የሚጋፈጠው፣ ራሱ ብቻ የሚሻገረው፣ ራሱ ብቻ መልስ የሚሰጥበት ጉዳይ አለ ማለት ነው። ከነዛም ውስጥ አንዱ የዝግጁነት ጉዳይ ነው። የዝግጁነት ጉዳይ ክርስቲያን ከክርስቲያን ጋር የሚጋራው አይደለም። ልንመለከት ልናደንቅ እንችላለን። ልናዳብር የምንችለው ግን ለግላችን ነው። በዚህ ረገድ እስቲ ምሳሌ 9:12ንም እንመልከት። ጠቢብ ብትሆን ለራስህ ጠቢብ ትሆናለህ፣ ፌዘኛ ብትሆን ፌዘኛነትህን ለብቻ ትሸከማለህ ይላል። ስለዚህ አንዳንድ ነገር እንግዲህ ግለሰባዊ ነው ማለት ነው። በጓደኝነትና በተሰጡን ስሞች ወይም በድርጅት አማካኝነት ልንድን የማንችልባቸው ሁኔታዎች አሉ። አይሁዶችን በዚህ ረገድ ይህ እሳቤ ወይም ይህ አትሪቢዩት አልጠቀማቸውም ነበር። ኤርምያስ 7:47 ላይ በዚህ ረገድ አንድ ጥሩ ሐሳብ ይሰጠናል። 7:47 ላይ ምን ይላል? ኤርምያስ 7:47 ከ4 እስከ 7 እንዲህ ይላል። የእግዚአብሔር መቅደስ የእግዚአብሔር መቅደስ የእግዚአብሔር መቅደስ ይህ ነው እያላችሁ በሐሰት ቃል አትታመኑ። መንገዳችሁንና ስራችሁን ፈጽማችሁ ብታሳምሩ፣ በሰውና በጎረቤቱ መካከል ቅን ፍርድ ብትፈርዱ፣ መጻተኛውንና ድሀ አደጉን መበለቲቱን ባትገፉ፣ በዚህም ስፍራ ንጹሕ ደምን ባታፈሱ፣ ክፉም ሊሆንባችሁ እንግዶችና አማልክት ባትከተሉ፣ እነሆ በማትረቡበት በሐሰት ቃል ታምናችኋል ይላል። አይሁዶች የሆነ የሚተማመኑባቸው ነገሮች ነበሩ። የራሳቸው ያልሆነ ነገር በቤተ መቅደሱ ላይ ይበልጥ ሊንገር ማድረግ፣ በእስራኤላዊነታቸው መመካት፣ ምርጥ ዘሮች ነን ብለው ማሰብ፣ እነዚህ ነገሮች ኋላ ላይ አላዋጣቸውም። ስለዚህ በራሳችን የምንቆምባቸው ቦታዎችና ሁኔታዎች እንዳሉ ከዚህ ልንማር እንችላለን። በበጉ የሕይወት መጽሐፍም የሚጻፈው የኛ የራሳችን ግለሰባዊ ስም ነው እንጂ የቤተሰባችን ስም አይደለም። የማንንም ስም ልናጽፍ አንችልም፣ ወይም ማንም የኛን ስም በዛ መጽሐፍ ላይ ሊያጽፍልን አይችልም። ስለዚህ ልክ እንደ ልባሞቹ ቆነጃጅት የራሳችንን ዘይት ለራሳችን የምንይዝባቸው ወቅቶች አሉ ማለት ነው። ምናልባት ከሰዎች ጋር ባለን ግንኙነት ለደህንነት በእነርሱ በእኛ አጠገብ መገኘታቸው ተማምነን ይሆን? አንዳንድ ጊዜ ለምሳሌ በትዳር አጋሮቻችን፣ በወላጆቻችን፣ በጓደኞቻችን፣ ባለንበትም ቤተክርስቲያን ወይም አንድ ሃይማኖታዊ ተቋም ላይ ልባችንን ጥለን ይሆን? እነዚህ ነገሮች መኖራቸው ክፉ አይደለም። ብዙ የምንወስዳቸው ጠቃሚ ትምህርቶች ሊኖሩ ይችላሉ። ዳሩ ግን
በአንዳንድ ጉዳዮች ላይ መልስ የምንሰጠው በግለሰብ ደረጃ እንደሆነ ልንረዳ ይገባል ማለት ነው። እስቲ ወደ ሌላው ደግሞ ከዚህ ወደምናገኘው ምክረ ሐሳብ ጠቃሚ ወደ ሆነው መንፈሳዊ ብርሃን እንምጣ። ዝግጁነት የጎደላቸው ወይም ጠንቃቆች ያልሆኑ ሰዎች ሁለተኛው ዕድል አይገጥማቸውም የሚለውን ሐሳብ ባስተላልፍልኝ፣ አይሁዶች ትልቅ ዕድል ተሰጣቸው፣ ቆነጃጅትነት ዕድል ተሰጣቸው፣ ክብር ተሰጣቸው፣ ትልቅ ግብዣ ቀረበላቸው፣ ዘይቱም ቀረበ፣ ኩራዙም፣ ልብሱም፣ ሁሉም ነገር ቀረበ። ግን ወሳኝ በሆነ ሰዓት ላይ ዘገዩ፣ አረፈዱ። በዚህ ምክንያት ያ አገር ተዘጋ። በቃ ዘላለም ተዘጋ፣ እንዳይከፈት ተደርጎ ተዘጋ። ያ ነው አንዳንድ ጊዜ የሚያመልጡን ቀላል የሚመስሉ ዕድሎች ዳግመኛ የማናገኛቸው ናቸው። እንደው እንደ ቀልድ የሚያመልጡን ነገሮች ሁለተኛ የማናገኛቸው ይሆኑና እድሜ ዘመናችንን ሁሉ ስንጸጸት ወይም ጥርሳችንን ስናንቀጫቅጭና ምላሳችንን ስንቆረጥም ልንከርም እንችላለን። ይህ በእርግጥም በአይሁድ ማህበረሰብ ላይ የደረሰ ነው። በክርስቲያኖችም ላይ የሚደርስ ነው። የሚቀርቡልንን መልካም መንፈሳዊ አጋጣሚዎች፣ አሁን ለመጸለይ ያለንን ሁኔታ፣ መብት፣ ለመጽሐፍ ቅዱስን ለማንበብ፣ ለሌሎች እውነቱን ለማጋራት ያሉንን መብቶች አሁን ከተጠቀምን የጨለማ ደግሞ ምንም የማይሰራበት ሰዓት ይመጣል። በዛ ሰዓት ምን ይሆናል? በዙሪያችን ያሉትን አጋጣሚዎችና እድሎች ትክ ብለን እንመልከት። አምላክ የሚፈጥርልንን ግሩም አጋጣሚዎችን እንጠቀምባቸው። በጣም የሚገርመው ብዙ ልመና አድርገዋል ሰነፎቹ ቆነጃጅት። ምናልባት እጆቻቸውን ዘርግተው ተንበርክከው በቃ የሚያምረው ልብሳቸው ቁሽሽሽ ብሎ እያለቀሱም ሊሆን ይችላል። ግን በቃ ሰዓቱ አልፏል፣ ምንም ማድረግ አይቻልም። ስለዚህ ጌታ ሳይመጣ ወይም ደግሞ እኛም ራሳችን ልንንቀሳቀስ ወደማንችልበት ኮንዲሽን ሳንደርስ፣ አሁን እድሉ ያለ፣ አሁን ሁኔታዎች ምቹ ሆነው ሳለ ልናደርግ የሚገባንን ተገቢ ነገር ለማድረግ መጣር አለብን። በንቃት የተፈጠሩልን ያሉትን አጋጣሚዎችና እድሎች በመከታተል እነሱን አካምፕሊሽ ማድረግ፣ መፈጸም፣ ማከናወን ይኖርብናል። ጉድለታችንን እያየን ማሟላት አለብን። ለዛ ቀን እንዳንበቃ የሚያደርጉትን ነገሮች ሁሉ ከህይወታችን ለማስወገድ መታገል አለብን። ምንጊዜም የዝግጁነትና ንቁነት ሁኔታ ላይ ለመገኘት እንጣር። ይህ እንዲሆን ግን ምን ማድረግ ይኖርብናል? ለምሳሌ ሁልጊዜ ዝግጁና ንቁ ለመሆን ምን እናድርግ? አንድ 3 ነጥቦች እስቲ እናንሳ። ይህ ዓለም ሙሉ ለሙሉ እንዲቆጣጠረን መፍቀድ አይኖርብንም። ምን ማለት ነው? በምኞትና በጭንቀት ወይም ምን ሊመጣ ነው ብለን በመስጋት ህይወታችንን እንዲርድ መፍቀድ የለብንም። ብዙ ጊዜ የዚህ ዓለም ሐሳብ የብልጥግና ሐሳብ ይለዋል መጽሐፍ ቅዱስ። እንደውም ወይም ደግሞ ሊመጣ ያለውን ነገር ከመስጋት የተነሳ አንዳንዶች ሙሉ ለሙሉ ክሪፕል ይሆናሉ፣ ሽባ ሆነው ቁጭ ይላሉ። ሊያደርጉ የሚገባቸውን ነገር ለማድረግ የማይችሉበት ሁኔታ ላይ ይደርሳሉ። ሰይጣን ወይም በጣም የሆነ አድቫንቴጅ የሚመስሉ ነገሮችን በመፍጠር ወይም ደግሞ በጣም አስፈሪ የሆኑ ነገሮችን ክሬት በማድረግ ከሁለት በአንዱ በብዙ ሰዎች ላይ ይሳካለታል።
እነዚህን ነገሮች በማስተዋል በምኞትም ሆነ በጭንቀት ላለመዋጥ ከሚገባው በላይ ጥረት በማድረግ ዝግጁነትና ንቁነታችንን መጠበቅ እንችላለን። ሌላውና ወሳኝ ነገር በጸሎት ዘወትር መትጋት ነው። ጸሎት የንቁነት ቁልፍ ነው ማለት ይቻላል። ትጉ ሰዎች ትልቁ ትጋታቸው ጸሎት ነው። ጸሎት ትልቅ መሳሪያ ነው። የጌታን ቀን ለመጠበቅ በጣም የሚረዳው ዋናው ነገር ቻምበራችን ነው። ያቺ ዝጓ ክፍላችን ናት። እዛ ውስጥ ስንሆን ለዛ ቀን ውስጣችን ባይ ዲፎልት ይዘጋጃል። ለዛ ቀን ራሱ እዛ ውስጥ ያለው መንፈስ ለቀኑ ይቀርጸናል ማለት ነው። እስቲ በዚህ ረገድ ኤፌሶን 6:18 አንድ የሚረዳን ጥቅስ አለና እናንብበው። ኤፌሶን 6:18 በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ይላል። ዘወትር በመንፈስ መጸለይ፣ ይሄ ለንቁነትና ለዝግጁነት መንፈስ መሰረታዊ ሊባል የሚችል ክርስቲያናዊ አውራ ተግባር ነው። ሌላው ደግሞ በክርስቶስ ጸጋና ስለ አምላክ ባለን ስለ ኢየሱስም ባለን ዕውቀት ላይ ዘወትር ማደግ ነው። ጸጋው ሲጨምር በሕይወታችን፣ ጸጋው ሲበዛልን፣ የአምላክ ሥራ ሲበዛልን፣ እንዲሁም መንፈሳዊ ዕውቀታችን እየሰፋ ስለ አምላክ ያለን ዕውቀት ስለ ኢየሱስም ያለን ዕውቀት እየሰፋ በሄደ መጠን ንቃታችን ይጨምራል። የምንጠባበቀው ትክክለኛውን ነገር ይሆናል። ትክክለኛውን ነገር እንጠብቃለን። የሚያዋጣውን ነገር እንጠብቃለን። እርሱም የጌታ ቀን ወይም የሙሽራውን መመለስ። ስለዚህ ክርስቶስ ዛሬ ቢመጣ እንዴት ነው የሚያገኘን? ምን ሆኜ ነው የሚያገኘን ብለን ራሳችን መጠየቃችንም ተገቢ ነው ማለት ነው። እስኪ አንድ መለስ እንበል ወደኋላ። ብልሆቹ ቆነጃጅት ዘይታቸውን ባለማካፈላቸው የስነ ምግባር ውበት አልነበራቸውም ልንል እንችላለን? አንችልም። ምክንያቱም አንዳንድ ሰዎች የራሳቸውን ሸክም ሌሎች እንዲሸከምላቸው ይፈልጋሉ። ይህ ደግሞ ተገቢ አይደለም። ገላትያ ላይ እንደሚናገረው ምዕራፍ 6 እያንዳንዱ የራሱን ሸክም ይሸከም የሚለው ከዚህ አንፃር ነው። ዝግጁነት ቅድም እንዳልነው ግለሰባዊ ነው። ይሄ ሊጎላ ስለሚገባው ነው። ስለዚህ እንደው ዘይቱ ሳይያዝ ኩራዙን ብቻ መከርከም፣ ኩራዙን ብቻ እንደው ማሳመር ምን ጥቅም አለው? ዘይቱን በውስጡ ሁልጊዜ እየሞላን ዘይቱን እየተሞላን መኖር ካልቻለን ለውጫዊ ገጽታ ብቻ ከሆነ ከባድ የሆነው ሰዓት ሲደርስ ራሳችንን ጨለማ ውስጥ ልናገኘው እንችላለን። በአስተሳሰብም በአኗኗርም በማህበራዊ ጉዳዮቻችንም ጭምር ራሳችንን ጨለማ ውስጥ ልናገኘውና ልንደነግጥ እንችላለን። ማንኛውም ክርስቲያን አምላክ አንድ ቀን ነገሮችን እንደሚያስተካክልና ስርዓት እንደሚያስይዝ ያምናል። መቼም የማይካድ ነው። ለዚያም ቀን በዝግጁነት ይኖራል። ለአምላክም አገዛዝ ቅድመ ዝግጅት ያደርጋል። ተገዥነቱን እኮ የምንለማመድበት ጉዳይ ነው። ንቁነት ንቁ ሲል አሁኑኑ ተገዥነቱን ተለማመዱ። አሁኑኑ አፍረታችሁን ሸፍኑ። አሁኑኑ ቅድመ መጠይቆችን አውቃችሁ ያንን ተለማመዱ። ያንን ኑሮ ተለማመዱ እኮ ማለት ነው። ስለዚህ ዝግጁነት ምንጊዜም ባህሪ ይሆናል ማለት ነው። ወደ ማንነት ይቀየራል። አንድ ሰው ስለ አምላክ መንግስት፣ ስለ እሱ አገዛዝ፣ ስለ ኢየሱስ ክርስቶስ
አጽናፈ ዓለማዊ ጉዳዮችን ሙሉ ለሙሉ ጠንቅቆ የመረከብ ጉዳይ እያሰበ የሚኖር ከሆነ ያችን ጊዜ እየጓጓ የሚኖር ከሆነ ማንም ይለየዋል ማለት ነው። ምክንያቱም በአኗኗር ስርዓቱ ላይ ከፍተኛ የሆነ ለውጥ ስለሚከሰት ብዙ ጊዜ እነዚህ አሁን አምስቱ ሰነፍ የተባሉት ቆነጃጅት እንደ ፕሪቴክስት ያስቀመጡት እንደ ሰበብ እንደው የእናቴ መቀነት አደናቀፈኝ እንደሚባለው አይነት ሰበብ አድርገው ያቀረቡት የሙሽራው መዘግየት ነው። ሙሽራው ግን ዘገየ? አይ ሙሽራው አልዘገየም። እነሱ ናቸው ያልተዘጋጁት እንጂ ሙሽራው በሰዓቱ ነው የመጣው። አሳስቧል። መመጣበትን ጊዜ ስለማታውቁ ሬዲ ሆኖ የሚያስፈልገው ነገር ሁሉ አሟሉ ብሏል። ለማንቀላፋት የፈለገ ሰው መቼም ለመተኛት የፈለገ ሰው ብዙ ነገር ሊል ይችላል። ዛሬ ሰራ ነው ያልኩት ሊል ይችላል፣ ወይ ኳስ ሲጫወት ነው ያልኩት ሊል ይችላል። ሌላም ነገር የዛ አይነት ሁኔታ ነው የተከሰተው። ቅድም መነሻም ላይ እንዳልኩት ምሳሌው የአይሁዶች የነገር ስርዓት ዝግጁ ባለመሆናቸው ምክንያት ድንገት ማክተሙን ገልጾልናል። በተጨማሪነት ግን ሁለት አውራ ትምህርቶችን ለኛም አቀብሎናል፣ ልንረሳውም አይገባም። አንደኛው አንዳንድ ነገሮች ጊዜያቸው ካበቃ በኋላ የማይደገሙ በመሆናቸው ሳይረፍድ ትኩረት ልንሰጣቸው ይገባል። ለምሳሌ ተማሪ ፈተናው ነገ ሆኖ ዛሬ 7 እና 8 ሳብጀክቶቹን ላጥና ቢል በጣም ክሬዚ፣ በጣም ከባድ ነገር ነው። ለጤናም አይሆንም፣ ደግሞ እብደትም ነው። ምንድነው ማድረግ ያለበት? የተማሪ ከትምህርቱ የመጀመሪያ ቀን ጀምሮ የጊዜ ሰሌዳ አውጥቶ ፕሮግራም አውጥቶ ዛሬ ይሄንን፣ ነገ ይሄንን፣ ከነገ ወዲያ ይሄንን፣ ነዛው ቅዳሜ ቤተ መጻሕፍት ሄዳለሁ እንደዚህ እያለ ስኬጁል አድርጎ ወደፊቱ ፈተና ከመጀመሪያው ቀን ጀምሮ ዝግጅት ማድረግ ካልቻለ ሰርገኛ መጣ በርበሬ ቀንጥሱ እንደሚባለው የሀገራችን ተረት የሆነና አጉል ነው የሚሆነው። አንድ ሰው ሙያ ለመቀጠር ሲሄድ ቅጥሩ ከተፈጸመ በኋላ ነው እንደ ሙያውን የሚለማመደው አይደለም። ከዛ በፊት ለረጅም ጊዜያቶች በሙያው ላይ ያሳልፋል። በሙያው ራሱን ይቀርጻል። በሙያው ራሱን ማስተር ያደርጋል። ከዛ በኋላ እዛ ቦታ ላይ ለመግባት ሲወዳደር ብቁ ሆኖ ይገኛል። ስለዚህ ቅድመ ዝግጅት በሁሉም የህይወት ዘርፍ አስፈላጊ ነው። ዝግጅት የማያደርጉ ሰዎች በህይወት ውስጥ ፊት አያደርጉም፣ ብቃት አይኖራቸውም፣ መሳቂያና ማፈሪያ ነው የሚሆኑት። ዝግጁ አለመሆን ልብ የሚሰብርና አሳዛኝ ሁኔታ ነው የሚፈጥረው በመጨረሻ ላይ ማለት ነው። ሌላ ደግሞ ልናየው የሚገባው ነገር ከሰዎች የማንዋሳቸው ወይም የማንበደራቸው ብዙ ነገሮች አሉ። ሰነፎቹ ቆነጃጅት በጣም በሚፈልጉት ወቅት ዘይት መበደር አልቻሉም። ለምን? የማይሆንበት ሰዓት ነው። እነዛ ስለምን የማይሆን ሪስክ ውስጥ ሊገባ አይችሉም፣ አይፈልጉም። ከአምላክ ጋር የሚኖርን ግንኙነት ከሌሎች መበደር አንችልም። ከአምላክ ጋር ያለንን ግንኙነት የሚወስነው የራሳችን ህይወት ነው። ባህሪ ከሌሎች መበደር አንችልም። ባህሪን ልንለብሰው ነው የሚገባው፣ የራሳችን መልክ እስኪሆን ድረስ ማለት ነው። ስለዚህ ከሌሎች የማንበደራቸው ብዙ ባህሪያቶች አሉ ማለት ነው። እስቲ አንዳንድ ተጨማሪ ነጥቦችን እናንሳና እንደምድም። አሁን በምቹ ጊዜ ቅድመ ዝግጅት ማድረግ ትተን
ሊመጣ ሲጀምር ዝግጅት ማድረግ አንችልም። በተደጋጋሚ ያልነው ነው። ቅድመ ዝግጅት እንደ ስሙ ቀድሞ የሚደረግ ዝግጅት ነው እንጂ ነገሩ ከቀረበ ወይም ነገሩ በደጅ ከሆነ በኋላ የሚደረግ ትርምስምስ አይደለም። ለራሳችን ልንገዛ የሚገባንን ነገሮች ከጎረቤት ለመበደር ወይም ለመዋስ አንፈልግ። ራሳችን ሊሆኑ የሚገባቸው ብዙ ነገሮች አሉ። እንለይና እንወቃቸው። ከዛ ኢተርናሊ ራሳችን እናድርጋቸው። ስንሞትም በዛ ማንነታችን እንሞት፣ ወይም ጌታ ሲመጣ በዛ ማንነታችን ያገኛል። አንዳንድ አጋጣሚዎች ወይም እድሎች አንድ ጊዜ ካመለጥን ዳግመኛ ልናገኛቸው እንደማንችል ተወቅ። በጣም ክቡር የሆኑ ነገሮች አንዴ በቃ ብለው የሚጠፉ አሉ። ህይወት አንዱ ነው። ህይወት ሁለተኛ ጊዜ የምናገኘው አይደለም። በትክክል እንጠቀምበት። በትክክለኛው ዓላማ ህይወትን ዲፋይን አድርገን በዛ መሰረት ላይ ቢመችም ባይመችም እንግዲህ በመጀመሪያው ፓራብላችን ማለትም በ10 ቆነጃጅት ምሳሌ ላይ ብዙ ግሩም ብርሃኖች አግኝተናል። ለታላቁ ለጌታ ቀን ራሳችንን ለማዘጋጀት የሚያግዘን ነው። በዛ ምሳሌ መሰረት ጌታ አንድ ስርዓት በ70 ዓመተ ምህረት ላይ ሙሉ ለሙሉ ደምድሟል። እውነት ነው። አሁን ደግሞ ሙሉ ለሙሉ የዛ ዓለም ስርዓት የሚደመደምበት ጊዜ እጅግ በጣም ቀርቧል። ጌታን በታላቅ ኃይል የሚገለጥበት ጊዜ ነው። ለዛ ጊዜ ይበልጥ ዝግጆች ለመሆን አሁን ከሌላው ጊዜ ይልቅ ምክንያትና የትንቢት አፈጻጸሞች ያመላክታሉ። ስለዚህ የዘይታችንን ነገር አደራ፣ የዘይታችንን ነገር ለራሳችን አደራ። ምን ያህል ነው መንፈሳዊነታችን? ምን ያህል ነው ከአምላክ ጋር ያለን ግንኙነት? ምን ያህል ነው በራሳችን እግሮች ለመቆም ያለን ችሎታ? ለብቻችን ስንሆን ውስጣችን ምን ይላል? ማንን ነው የምንጠብቀው ይዘን? ማንን እየጠበቃችሁ ነው? ማንን እየጠበቃችሁ ነው? እንቅልፍ ሊመጣ ይችላል ማንም ላይ። እንቅልፍ ቢለንም እንኳን ከነዘይታችን ሙሉ ለሙሉ የሚያስፈልገንን ነገር አያስጥለን። መሰረታዊዎቹን ነገሮች ቢያንስ አያስጥለን። አምላካችንን ስለ መልካም ነገሮቹ እናመሰግነዋለን። ኢየሱስም ግሩም ነገሮች ትተውልናል። ከነዛም ውስጥ አንዱ ዛሬ የተመለከትነው ምሳሌ ነው። እስቲ በሚቀጥለው ደግሞ ሌላ ምሳሌ እናነሳና በሱ ላይ እንወያያለን። አመሰግናለሁ።